ጨዋ ነው እግዚአብሔር፣ ጨዋ ነው እግዚአብሔር በግዱ አይገባም በር። ጨዋ ነው እግዚአብሔር በግዱ አይገባም በር። ሰዎች በሱስ ላይ ሲያምፁ በዚያ በለሰለሰ ድምፁ ይለማመጠዋል ሊመልሰው ያ የጠፋ ነፍሱ፣ ያ የጠፋ ነፍሱ። አዎ እውነት ነው፣ አዎ እውነት ነው። ይመለሳል በልዩ ልዩ አይነት ረቅቅ በሆነ ስለት በዘዴና በጥበብ ይጠራዋል ጌታ ለመምከር ሰውን ወደ ራሱ ለመሳብ፣ ሰውን ወደ ራሱ ለመሳብ። አቤት አይገርምም ወይ! አቤት አይገርምም ወይ! ተነስ አልጋህን ተሸክመህ ሂድ ሰው ሁሉ ያለው በመንገድ በዚያች በብሩክ በተቀደሰ ዕለት እንዲህ ብሎ አዘዘው የኛ ጌታ። ቸርነቱ የበዛ አለመጠን የተንዛዛ ለሰዎች መራራቱ ጌታ በፍጹም ታምራቱ ሕዝቡን እንዲህ ብሎ ማሞገሱ አቀረበላቸው መልካም ምሳ የብላቴናውን ዓሣ የብላቴናውን ዓሣ። አቤት ምሕረቱ አቤት ምሕረቱ ወደ ዓለም ሲመጣ ወገኖቹ አልተቀበሉት፣ ወንድሞቹም ይጠራጥሩት ነበረ አለመጠን። ኢየሱስ ክርስቶስ መሆኑን አይደርሰውም የለውም አቻ። ከቤት የሚመጣ ጥላቻ የሚታሳዝን ምስኪን ሴት ከባድ በሆነ ፍርሃት ተጎትታ መጣች ከሱ ፊት። ፍቀድልን እንወግራት ስለተያዘች ስታመነዝር ስለፈጸመች ነውር ብሎ አቀረቡ አቤቱታ ለኢየሱስ ለእኛ ጌታ። እሱ ግን በዚህ አይነት በአሰቃቂ ሞት ፈንታ ለገሰላት ታላቅ ይቅርታ፣ ሸኛት ከዚያ ቦታ። እስቲ ለጌታ እልልታ ጭብጨባ ይገባል።